ልሽ ቤዛ ከሉላ ጋር እንድታስታርቂኝ እፈልጋለሁ። እስቲ መጀመሪያ ትገኝ ቢሆንም ግን ከሉላ ጋር እንደምታስታርቂኝ ቃል እንድትገቢልኝ እፈልጋለሁ። መጀመሪያ ግን የእሷን ስሜት ሳላዳምጥ ቃል ልገባልህ አልችልም። እሷማ እኮ መቼም ቢሆን እንድታገኝ እንደማትፈልግ ነው የነገረች። እኔ ደግሞ ያለ እሷ መኖር እየከበደኝ ነው። ስለዚህ በቂ የሆነ መንገድ ፈጠረ። እህቴ ቤዛ ኩቻ ምንድን ነው እያወራሽ ያለሽው? ሽብሩ ቤት ድረስ መጣ ነው የምትይ? ቆይ እንዴት ነው ቤቱን ሊያውቀው የቻለው? ሳሚ ቤዛን መቼም ቢሆን ጥሏት እንደማይሄድና መቼም እንደማይከዳት ቃል ገባላት። በዚህም የተነሳ እንግዲህ ሁሌም ከጎንሽ አለው፣ የምትፈልጊውን ነገር እኔ መጠየቅ ትቻለሽ፣ የምትሄጅበት ቦታ የእኔ ሰዎች አሉ ይከተሉሻል በማለት እንግዲህ ቤዛ ከቤት ብትወጣም የሳሚ ጓደኞች ከኋላ እየጠበቋት ነበር። ሳሚ አሁን ላይ ሱራፌልን እንዴት ነው ግን እኔ እኮ ራሴን ሰወቅስ ነበረ፣ እንዴት ነው እዚህ ምስኪን ሰው ላይ እንደ ሌላ ሰው ልጎዳው የነበረው በማለት ራሴን ሰወቅስ ነበረ፣ ነገር ግን አንተ ለካም እውነትም ክፉ ሰው ነህ በማለት እንግዲህ እያስመሰልክ ኖሯል ተወንድምህ ከሆነ በማለት ሱራፌልን ይቆጣዋል። ሱራፌልም አሁን ምንም ብልህ አታምነኝም፣ ስለዚህ ዝም ብል ይሻለኛል በማለት እንግዲህ ዝምታን መርጧል። ምክንያቱም ሱራፌል እጅግ በጣም ጥሩ ነገር ነበረ ያደረገው፣ ነገር ግን የሚረዳው ሰው አጥቷል። በበፊት ላይ እንግዲህ ቤዛን ሳያፈቅራት የገባበትን ዓላማ ለማሳካት ብዙ መንገድን ቢሄድም ነገር ግን አሁን ላይ ከልቡ አፍቅሯት እንዲሁም ከወንድሙ እስከ መጣላት ደርሷል። ነገር ግን ይህንን የሚረዳው ሰው አላገኘም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 74ን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እያበረታታችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሉላ እንግዲህ እንደሚገሏት ከሰማች በኋላ ተሱ ጋር አልኖርም የማለት ሀሳብ ነበራት። ይህንንም ደግሞ እነ ሳሚ ጋር ሄዳ እኔ ከዚህ ከነፍስ ገዳይ ጋር አልኖርም በማለት ለሳሚ ነግራው ነበረ። ሳሚ ግን እና የእህትሽን ገንዘብ የትም ጥለሽ ልትሄጂ ነው ወይ በማለት ነበረ እየነገራት። ዛሬ ላይ ግን ቤዛ ሁሉንም ነገር አውቃለች። ለምንድን ነው እስካሁን እህት እንዳለኝ ያላወቅኩት እያለችም ራሷን እየጠየቀች ትገኛለች። ሳሚም እንዴት ነው ግን እስካሁን እህት እንዳለሽ ያልነገርሽኝ በማለት ጠይቋት ነበረ። ቤዛም አይ እኔም አላቅም፣ መንታት እንዳለችኝ አውቃለሁ፣ ነገር ግን እኔ ስንወለድ እንደሞተች ነበረ የማውቀው በማለት ለሳሚ ትነግራለች። ሳሚም አሁን የትምስኪን እየትሆን በማለት እየፈለጓት ይገኛሉ። ሉላን እንግዲህ ከዛ ቤት ያባረራት ሱራፌል ነው። ሱራፌልም ለምን አባረራት በማለት ሳሚ ተናግሮት ነበረ። የሱራፌልም መልስ የሆነው ምናልባት እኮ እህቷም ላትሆን ትችላለች፣ ከየት እንደመጣች ሳላውቅም ወይ እቤቴ የማስቀምጣት ደግሞ እኮ ቤዛን በመልክ በመመሳሰል ብቻ እህቷ ናት ማለት አይቻልም በማለት እንግዲህ ለሳሚ ነግሮታል። ኪሩቤል አሁን ላይ ወንድሙን እንዴት አድርጎ እንደሚበቀለው እያሰበ ይገኛል። አለቃችሁም እያለ ነው። ይህም ደግሞ ለምን ከዳኝ የሚል ሴራ ነው። ቤዛን ሰው ሳይሆን የሚጠብቃት አሁን ላይ ፈጣሪ እየጠበቃት ነው፣ ነፍሷን እየታደገ እስካሁን ድረስ የቆየችው። ምክንያቱም ብዙ መንገድን እንዲሁም ደግሞ ብዙ የመግደል ሙከራ ተደርጎባታል። ነገር ግን እግዚአብሔር በአንድም በሌላም እያዳናት እንግዲህ እዚህ ደርሳለች። ዛሬም ከሮቤል እጅ ልታመልጥ ትችላለች። በእጅ ገብተሻል፣ ከዚህ በኋላ እንደፈለግኩ አደርግሻለሁ ሲላት የነበረው ሮቤል ዛሬ ላይ ግን እሷ በራሷ ብልጠትና በእግዚአብሔር እርዳታ ከሆስፒታልም ወጣ አሁንም ደግሞ ማን ነው የኔ ወዳጅ እያለች እንደረሳ ሰው እያስመሰለች የራሷን ሰው እየመረጠች ትገኛለች። ሳሚም ጠይቋት ነበር። ለምንድን ነው ራስሽን ታዲያ ደብቀሽ እንደማታስታውሺ የሆንሽው በማለት ጠይቋት ነበረ። አይ ምናልባትም ሌላ የደበቀኝ ነገር ካለ በሚል ሰበብ ነው ብላለች። የሉላን ፍቅረኛ እንግዲህ ቤዛን መንገድ ላይ አግኝቷት ነበረ። እሱም ሉላ መስለው ሉላ በማለት ነበረ የቀረባት። እንዲሁም ደግሞ ከሮቤል እገታ እያሰመለጣት፣ ምክንያቱም ነይ እንግባ መኪና ውስጥ በማለት ሊያስገባት አስቦ ነበረ ሮቤል ማለት ነው። ልቡ ትልቅ ነው። አሁንም እንደዚህ ቁስል በቁስል ሆኖ በከዘራ እየሄደ ራሱ
እሷን ለመጎተት እቅድና አላማ ነበረው። ነገር ግን የሉላ ፍቅረኛ አግኝቶት የልጄን እናት አትንካ በማለት እንግዲህ እሱም ሉላ መስለው ነበር። ነገር ግን ቤዛ ናት። ለቤዛ ያለውን ነገር ይነግራታል። ቤዛም እንግዲህ በዚህ አጋጣሚ ስልኩን ተቀብላ ነበር። ተገናኝተውም ነበረ። እንደተገናኙም እንግዲህ አንቺ ሳስበው ብዙ ጠላት አለሽ፣ ምናልባት እሷ ናት ቤዛ ናት በማለት ሉላን እንዳይጎዱብኝ እፈራለሁ በማለት የሉላ ፍቅረኛ እንደ ቤዛ ነግሯት ነበረ። ቤዛም ግን አሁን የት ነው ያለችው? እንዴት ነበረ የምትኖረው? በማለት ስለ ሉላ አንዳንድ ነገር ተጠይቀዋለች። እሱም እንግዲህ ያለውን ነገር ከአክስቷ ጋር እንደምትኖር ቤታቸውን እንደለቀቁ እንዲሁም ደግሞ አክስቷ ሁለቱም ኩላሊቶቿ ፌክ እንዳደረጉ ይነግራታል። ሉላ ግን እንዴት ወደ ቤቴ ልትመጣ ቻለች? በማለትም እንግዲህ ለሳሚ ጥያቄ ያቀርባለት ነበረ። ሳሚም ያቺ ቲጅናታ በማለት ነው የተናገረው። እውነትም ቲጅናት እዚህ ቤት ያመጣቻት። ነገሩ ውስብስብ ቢሆንም ነገር ግን እህቷን ልታገኝ ችላለች። እሷም የአክስቷ መታከም ቢያሳስባትም ነገር ግን እህቷን ከማሰብ ወደኋላ አላለችም። ሳሚ እንግዲህ የራሱን ህይወት እየተወ ለቤዛ ህይወት ዋጋ እየከፈለ ይገኛል። ሉሲ ለምንድን ነው ለእኔስ የማታስበው? ህይወታችን ያሳስብም ወይ? ቤዛ 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 እያልክ በቃ ህይወታችንን በሙሉ እንደዚህ ነው ወይ የምንገፋው? የእነሱን ነገር በቃ ተወው፣ እራሳቸው ይጨርሱ። አሁን ድናለች፣ ወደ ቤቷ መታለች፣ በቃ የራሳችንን ህይወት እንኑር፣ የራሳችንን ህይወት እናስተካከል እያለችው ብትገኝም እሱ ግን መጀመሪያ የቤዛን ህይወት ማትረፍ አለብን በማለት ልቡ ወደ ቤዛ ነው። ሉሲን ያፈቅራታል። ነገር ግን አሁን ከቤዛ ጋር ሌላ ግንኙነት ባይኖረውም አሁን ላይ ግን ለቤዛ እጅግ ጥሩና መልካም ሰው የሆነላት ሳሚ ብቻ ነው። ይህም ደግሞ በስልክ ሲያወራ ከሉሲ ጋር ሰምታው እጅግ በጣም ነው ያመሰገነችው። አንተን በማግኘት እድለኛ ነኝ፣ በዚህ ምድር ላይ አንተ ነህ ያለህ በማለት እንግዲህ ልታረጋግጥበትም ችላለች፣ ልታምነውም ችላለች። አሁን በቃ እዚሁ ነው የምትሆነው፣ ተፈለክ ሉሲም እዚህ ትምጣ በማለት ለሳሚ ነግራው ነበረ። ሳሚም ወደ ሉሲ በመደወል እንግዲህ ደህንነቷን ለመጠየቅ ነበር። ነገር ግን አሸብር አዲስ አበባ እንደመጣ እቤት ድረስ እንደመጣ ትነግረዋለች። አሸብርም ልክ እንደመጣ ሮቤልና ወንድሙ ማለትም ሱራፌል ሲጣሉ ስለነበረ እነሱን ለማስታረቅ ወደ ሱራፌል ቤት ይሄዳል። እዛም በሄደ ሰዓት እንግዲህ ሳሚ ነበር በር የከፈተለት። ሳሚ ደግሞ ለሉሲ እኔ ቤት በማለት ደውሎላታል። አሁን ላይ ምናልባት ቤዛ ማለትም ሉሲ ስትመጣ ወደ ቤዛ ቤት ልታየው ወይም ደግሞ ሊገናኙ ይችላሉ። ይህ ደግሞ እነሱ ስለሚተዋወቁ ችግር ሊፈጠር ይችላል። ሳሚ ግን ስለማያውቅ ነው ያስገባው። በቀጣይ ቪዲዮ ደግሞ ምን እንደሚፈጠር ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ነገራችን፣ ሰላም ነዝባል